አሁን ያሳየ ግን እኮ በእግሯን የምትመጣው አሁን ትራንስፖርት ናፍታ ነዳጅ ምናምን ምክንያት ይሆን አይደለም ነርቶ ቢያመጣው ያን ሂሳብ ይሰራል ትንሽ 15000 ማለት ነው ከብት ማርሌ ውስጥ ተደራጅታችሁ ከገባችሁ በወር 150 ሺህ ማትረፍ እንደምትችሉ ነው ሰላም ቤተሰብ እንግዲህ ዛሬ ያለነው ቀበሌ 11 ገበያ ነው ባህር ዳር ማለት ነው እንግዲህ ዛሬ የፋሲካ በዓልን ምክንያት በማድረግ የገበያ የበግ ዋጋ የፍየል ዋጋ የከብት ዋጋ ምን ደረጃ ላይ እንደደረሰ የጊዜው ሁኔታስ ምን ላይ እንደደረሰ አንዳንድ መረጃ ሰጣችኋለሁ አብራችሁ ከተከተላችሁ እስከ መጨረሻው ታተርፉበታላችሁ ተከተሉኝ ና ብራዘር እቺኛው ስንት ናት እቺ በግ 25 እንዴት ነው ስታየው የዘንድሮ የገበያ ሁኔታ ጭማሪ ነው ወይስ እንዴት ነው አመት ባሉ ተያይዘ የኑሮ ውድነቱ እንዴት ነው እስኪ አንተ በጣም ጭማሪ ነው በጣም ጨምሯል አሁን ሰው እንደ ልቡ ገዝቶ መብላት አይችልም አዎ አሁን እንዴት ነው ያስል በጣም ጭማሪ የሆነበት ምክንያት የጊዜው ሁኔታ ነው ወይስ ደግሞ የምታበሏቸው የከብቶችን በጎችን የመኖ ጭማሪ አይደል እና የትራንስፖርት ኦኬ አሁን ምን በዝቅተኛ ዋጋ በግ ተገኘ ቢባል እዚህ ገበያ ውስጥ ምን ያህል ብር ይገኛል ትንሿ 15000 ማለት ነው በጣም ውድ ነው ማለት ነው እሺ እናመሰግናለን መልካም ገበያ እሺ እንግዲህ ቤተሰብ እንዳያችሁት ነው ሚኒመም የባህር ዳር የቀበሌ 11 ገበያ የበግ ዋጋ 15000 ብር ነው እያለ ነው እንደሰማችሁት ከሱ እስኪ አሁንም ሌሎችን ሰዎችን ጠይቃለን አብራችሁን ተከተሉ ተመልከት እስኪ ያሳያችሁ በቃ ፋሚሊ ተከተሉኝ እስኪ ያሳያችኋለሁ አሁን ያለነው በገበያ ነው ገና ፍየል ገበያውን አልጠየቅንም ፍየል ገበያውን ደግሞ እንጠይቃለን ምን ያህል ደረጃ ላይ እንደሄደ እስኪ እናያለን የተሻለ ፍየል የሚባል ዋጋ እናያለን እቺ በግ ስንት ናት ብራዘር 18 እቺ ስንት ብር ናት 15 የመጨረሻ ዋጋ እሺ በእግረ መንገዱ የዘንድሮ የገበያ ዋጋ ጭማሪ ነው እንዴት ነው ማህበረሰቡ አመት ባልተያያዘ ከኑሮ ሁኔታ ጋር ምክንያቱም ምን አድርጎ ጭማሪ ነው የጨመረበት የትራንስፖርት ጉዳይ በናፍታ ጉዳይ ነው ነጋዴ ያላገባው ብቻ ነው የጨመረው አዎ እሱ ነው ኦኬ በሱ ጉዳይ ነው አሁን ያሳየ ግን እኮ በእግሯን የምትመጣው አሁን ትራንስፖርት ናፍታ ነዳጅ ምናምን ምክንያት ይሆን አይደለም ነርቶ ቢያመጣው ያን ሂሳብ ይሰራል ሩቅ ነው ነርቶ የሚያመጡት አሁን የመኪና ምናምን ትራንስፖርት ሲሆን እንጂ ለምንድን ነው የበግ ዋጋ በናፍታ ምክንያት እዛ ላይ ሊደርስ ይችላል ቀለሙ ውድ ነው የበጉ ቀለሙ አዎ መኑ ቀለሙ ነው እኔ ታሳቢ ያስማማል እኔ ራሴ ያረቧቸው የቤቴ ናቸው እዚህ ነው ያለው አይደል አዎ እና መኑ ውድ ነው በውድ ነው የምንገዛ እዚያ ምክንያት ነው ያስጨመረ እሺ መልካም ባል መልካም ፋሲካ መልካም ገበያ ይሁንልህ ቻው ቴንኪው አመሰግናለሁ እሺ ኖ እስኪ አሁን ደግሞ ትንሽ የመጠነኛ ፍየልን ጠይቅ ስንት ናት እቺ ፍየል 10 ተኩል መጨረሻ የምትሸጥበት 10 ተኩል መጨረሻ 10 ስለዚህ ለምን የጨመረበት ምክንያት ምን አቃለ እንዴው ማታቆም በምክንያት እንደጨመረ እስኪ ነው የተሰብ አንድ ጥያቄ እንጠይቀዋለን አሁን ስታዩ የዘንድሮ የገበያ ዋጋ ሁኔታውን ካምናው ጋር ሲነጻጸር እንዴት ነው ምን ይመስላል በጣም ነው የጨመረ ምክንያቱ ምንድነው የጨመረበት ምክንያት እንግዲህ እኛ ምን አወቀ ስለ አንዳንድ ሰው ውድነቱ መሰለኝ የኑሮ ውድነት እና አሁን ፍየል በተራራ ምናምን ነው የሚኖረው ምንድነው አሁን ስለም የሚረባም የቅጠላ መስፋፋት ነው የከተማ መስፋፋት ኦኬ ስለዚህ ጭማሪ ነው ገጠር እየቀነሰ መጣ አንዱ ስቴይኮ የነዳጅ ጭማሪ አለ ደግሞ ምን መሰለህ በየቦታው ብዛፍ ምናምን እየተመነጠረ እየጠፋ ነው ደን የለም ደን እየጠፋ በመጣ ቁጥር እንስሳቶች እየመኑ መጣ ስለዚህ ለማድረግ ማወፈር የምታደርጉት ነገር ወደ መኑ ይቀየራል ማለት መኑ ግስታችሁን ተወፈረ እሺ መልካም ገበያ መልካም ቀን መልካም ባል እሺ ቻው ቴንኪው ያያችሁት የዛሬ የበግ ዋጋና የፍየል ዋጋ በጣም ጭማሪ እንደሆነ ነው እያየነ ያለን ምክንያቱም ሰዎች በከተማ መስፋፋት ምክንያት በጎ ፍየሎችን ምናሳድግበት ምናረባበት ወደ መኑ ተቀይሯል ነው የሚሉት እስኪ አሁን ማለፍ ብለን ሌሎችን ሰዎችን ጠይቃለን ዛሬ አብራችሁ ከቆያችሁ የገበያውን ሁኔታ ሁሉ ነገሩን እናሳያችኋለን ነው ባለበግ ስንት ነው የበጉ ዋጋ ጅንን ነው ብሏል በጉ አድል በዋል ምንድነው ምክንያቱ ማብላት ነው የሚበለው እንትን መኖ በህጅ እንዴ መኖ ጨመረ እስኪ ያለና ሐሳብ ካምናው ከዘንድሮ የገበያ ዋጋው ንረቱ ምን ላይ ነው እስኪ ንገረን ያለና ሐሳብ የመኖ ጭማሪ ነው የመኖ ጭማሪ ብቻ ነው በጉንጣራ ሊያስነከው የደረሰ የመኖ ጭማሪ 1 ኪሎ ቤንዚን እያለች ነው በግ እኮ ቤንዚን አይጠቀምም ይጓዝም በእግሩ ነው 500 ተጭኖ የሚመጣበት አይደል ከሩቅ ቦታ ነው የመጣችሁ ከየት ከገጠሩ ፓርት አዎ ኦኬ ስለዚህ ካምናው በዘንድሮ የጨመረበት ምክንያት ይኛው ነው አንደኛ መኖ 74 ብር ገብቷል ኦኬ ትራንስፖርት 500 ብር ነው አንድ በግ ኦኬ
ተጭኖ የሚመጣበት ዋጋ ማለት ነው። ስለዚህ ከዛ ጋር ሲነጻጸር የበግ ዋጋ የጨመረበት ምክንያት ነው። ከአምናው እጥፍ የጨመረ በመኖ ጭማሪ ነው። ኦኬ እሺ ቤተሰብ እንግዲህ ዘንድሮ የበግ ዋጋ ጭማሪ የሆነበት ምክንያት ምንድነው? የነዳጅ ጭማሪ ስለመጣ ነዳጁን ደግሞ በግ ይጠቀማል ማለት ሳይሆን በጎች ከገጠሩ ፓርት ወደ ከተማው ፓርት ወይም ወደ ገበያ ተጭነው ሲመጡ የሚፈጅበት ትራንስፖርት የአንድ ትራንስፖርት ዋጋ 500፣ 600፣ 700 ብር ድረስ ነው እያለ ነው። እንግዲህ መልካም ቀን ይሁን፣ መልካም በዓል፣ መልካም ገበያ። ቻው ቴንክ ዩ። አስወጋን ሰላም ቤተሰብ እንግዲህ ቅድም በገበያና ፍየል ገበያ ቆይተናል። እያንዳንዱ ነገሮች ስናስቃናቸው አሁን ደግሞ የከብቱን ገበያ እስኪ ተመልከቱት፣ ቃኙት። በጣም እንዳል ትልልቅ በሬ ነው ያለኝ እዚህ ጋር ታው እኛን ጨመር አስገጭኸን። እንዴት ነህ? ሰላም ነው። አሁን ይህ ስንት የሚሸጠው ነው? ይሄ 140 እየተባለ 140 ሺህ ብር። እስኪ ያሳያቸው ቤተሰብ። እስቲ ይሄ በሬ እዚህ ለመድረስና 140 ሺህ ብር ሽያጭ ላይ ለመድረስ ምን ነገር አንተን አዳገተ ያለፋህን ነገር ማለት ነው? ቀለብ አለ፣ የመኪና ትራንስፖርት አለ። እሺ የመኪና ትራንስፖርት አሃ። ከገጠሩ ፓርቲናችሁ ስትመጡ ስንት ብር ነው አሁን የሚጫነው? ይሄ 5000 መድኃኒዓለም ያልማው ባይሸጥ ደግሞ 5000 ከስረህ የምትል በቀን 10000 ትከስራለህ። እኔማ ከገጠር ነው ገዝቼ የመጣው። ገጠር ግባ ገዝተህ ይዘው ነው የመጣ። ስለዚህ አንተ እዚሁ ነው ያለ ከተማ አንተ ወዲህ ደግሞ የበለው ፍረሽካ አለ። ስለዚህ አሁን ለማትረፍ ያመጣው ነጋዴ ነህ ማለት ነው። አሪፍ ጥሩ። እና እንዴት ነው ልፋቱ ምናምን ስታየው ከምታተርፈው ትርፍ ጋር ያዋጣል? አሁን ስለሚመለከቱ ወጣቶችስ ምን ትመክራቸዋለህ? አድልቡ ነው የምትላቸው ወይስ አድካሚ ነው? ለፊ ነው ሰው ብደክም የተወሰነ ታገኛለህ አለው አይደለ? እሺ እናመሰግናለን። መልካም በዓል፣ መልካም ቀን ይሁን፣ መልካም የገበያ ቀን። ቴንክ ዩ እናመሰግናለን። ትልልቅ 3 ወይፈኖችን የያዘ ሰውዬ አለ። እስኪ እሱ ሰውዬ ሰላም አባዬ። ጤና ይስጥልን። ሰላም ነው? እግዚአብሔር ይመስገን። እንዴት ነው እነዚህ ከብቶች? ስንት እያልካቸው ነው? እሱ ስንት ነው? ይሄ 170። እሺ ይሄስ? ይሄ 150። ይሄስ? ይሄኛው እሱ 180። እስኪ ያሳያችሁ ቤተሰብ። እንዴት ነው ልፋቱ? እንቅስቃሴው ምንድነው? አሁን ያንተ የደከምከው ድካም? በጣም ድካም አለው። በጣም ድካም አለው። አዎ በጣም ተወዷል ዘንድሮ። አዎ መኖም ተወዷል አይደል? ለዛ ነው የከብት ዋጋ እየጨመረ ሄደ። አዎ መኖ ጓያ 75 ብር ነው የምንገዛ። በቀሎ 50 ብር ነው። ፉርሽካ 60 ብር ነው። በቆሎ ፉርሽካ ጓያ እየበሉ ናቸው። አዎ ስለዚህ ከልባ ፋጉሎ፣ ፋጉሎ አኩሪ ፋጉሎ፣ ኑግ ፋጉሎ የተመጣጠነ ነው። እንዴት ነው በረት ውስጥ ብዙ ከብቶች አሉ? ብቅን በላ። አዎ አንድ 10 ከብት አለ። አንተ ጎበዝ፣ በቃ ጥሩ ተስፋ ያለ ሰው ማለት ነው። እስኪ እንዴት ነው ለወጣቶች ምንድነው ትመክራቸው? ያድልቡ ወይስ እንዴት ነው ሁኔታ? አሁን ብዙ አገራችን ላይ ብዙ ስራት ወጣት አለ። ስለዚህ ምን ያህል ምንድነው እነሱን አሁን በቃ በረት ተከራው ተደራጅታችሁ በሬ አርልቡ ማር ያዋጣል። አዎ ስለዚህ በወር ምን ያህል ይሰራል? እንደው በትንሹ አሁን ሰዎች አሁን ይሄን ያልታገኛላችሁ ካልተባሉ ወጣቶች ለመግባት ይከብዳቸዋል። በወር በትንሹ በቃ 5-6 ከብት ያደልብ ሰው በትንሹ ስንት ይሰራል? 150 ያገኛል። 150 ሺህ ትርፍ። ሰላም ቤተሰብ እንግዲህ ከብት ማርሌ ውስጥ ተደራጅታችሁ ከገባችሁ በወር 150 ሺህ ማትረፍ እንደምትችሉ ነው አባታችን እየነገረን ያለን። እንግዲህ ይሄንን ሐሳብ ተቀብላችሁ ሁላችሁም ከብት አርልቡ። የከብት ዋጋ እየጨመረ የስጋ ዋጋ እየጨመረ ነው። ማህበረሰቡ የስጋ መብላት ፍላጎት ከቀን ወደ ቀን እየጨመረ ነው የመጣ። ስለዚህ ከብት አርልቡ እየተባለች እሺ፣ መልካም ቀን፣ መልካም የገበያ ቀን፣ መልካም ዓመት በዓል ይሁንልህ ለሁላችንም። እሺ መልካም ቀን፣ እናመሰግናለን። እንግዲህ ቤተሰብ እንደዚህ እያልን ትንሽ እያስቀየናችሁ ያለ ነው። ዛሬ የነበረን ቆይታ ይህን ይመስል ነበር። እንግዲህ የቅዳሜ ገበያ ይህን ይመስላል። ነገ በዓል ነው፣ ነገ ፋሲካ ነው። መልካም በዓል፣ መልካም ዓመት በዓል ይሁንላችሁ። ቻናላችን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ መልካም በዓል ይሁንላችሁ። ቻው ቻው። አመሰግናለሁ። ቴንኪው